አዲስ አበባ የምትኖሩ ሰዎች በደንብ ታውቁታላችሁ። ከሜክሲኮ ወደ ቦሌ ታክሲ የሚያዝበት ቦታ ደብረ ወርቅ ህንፃ ቡናና ሻይ ፊት ለፊት ያለው እና ማታ ነው። ታክሲ የለም፣ መሽቶብኛል። ተሯርጬ ተጋፍቼ ታክሲ ያስኩኝ። ታክሲን ያስኩና ቀጥታ ወደ ሰፈሬ ቦሌ ጃፓን ኤምባሲ አካባቢ ነበረ ሰፈሬ። ተሯርጬ ገባው። ከገባው በኋላ ጉዞአችንን ጀመርንና አጠገቤ አንድ አሮጊትም አትባልም፣ ግን እናት ነገር ነች። ወጣትም አይደለችም፣ ጎልማሳም አይደለችም፣ መሀል ላይ ነች እና በዛ ዕድሜ መካከል ያለች ሴትዮ አጠገቤ ተቀምጣለች እና በጉዞአችን መሀል እየዞረች አጠገቤ በእኔ በቀኝ ትከሻዬ በኩል ነበር የተቀመጠችው እና እየዞረች ሰረቅ እያደረገች ታየኛለች በተደጋጋሚ እና በአጋጣሚ ሰረቅ አድርጋ ስታየኝ አየኋት። ኦኬ ምናልባት እንግዲህ ታቀኝ ይሆናል ወይ ድሮ ትምህርት ቤት አስተምራኝ ሊሆን ይችላል፣ ወይ የጓደኞቼ እናት ልትሆን ትችላለች፣ ወይ ከእናቴም ጋር ሰርታ ሊሆን ይችላል ምናምን ብዬ አለፍኳት። ግን ሴትዮዋ አሁንም እየዞረች እኔን ማየቷን አልተወችም እና ግራ አጋባችኝ። በመሀል በኋላ ላይ ሳስበው ነው እኔ የመሰለኝ በጊዜው በቃ እንደምንም በፍርሃትም በምናምን ሆና ሴትዮ አናገረችኝ። ልጄ እንዴት ነህ አለችኝ። ደህና ነኝ እግዚአብሔር ይመስገን አልኳት። እንደው እስኪ አንድ ነገር ልምከርህ፣ እንዳንተ አይነት ቆንጆ ቆንጆ ልጆች አሉኝ አለችኝ። እንግዲህ ጉዳዩ ይሄ ነገር ከተፈጸመ 10 ዓመት ሆኖታል እና እንዳንተ አይነት ቆንጆ ቆንጆ ልጆች አሉኝ፣ እባክህ ራስህን ጠብቅ አለችኝ። እኔም ከምንድን ነው ራሴን የምጠብቀው ብዬ መለስኩላት እና ሴትዮዋ እኔ የምሰራው አንድ ትልቅ ኤንጂኦ ውስጥ ነው። የምሰራበት ኤንጂኦ የግብረ ሰዶም ጥቃት የደረሰባቸውን ልጆች ራሳችን ማገገሚያ ጣቢያ ከፍተን በራሳችን ማገገሚያ ጣቢያ ውስጥ ሳይኮሎጂካል ምክር እንዲያገኙና አገግመው ወደ ማንነታቸው ተመልሰው ከህብረተሰቡ ጋር እንዲቀላቀሉ ነው ምን ሰራው አለችኝ። ኦኬ ጥሩ ስራ ነው የምትሰሩት፣ ታዲያ እኔ ከምኑ ነው የምጠነቀቀው ስላት እኛ የምንሰራው በተቃራኒው ነው። የግብረ ሰዶም ጥቃት የደረሰባቸውን ልጆች ወደ ማዕከላችን ካመጣናቸው በኋላ የሳይኮሎጂካል ምክር ባሉን ባለሙያዎች እንዲመከሩ ካደረግናቸው በኋላ ከጥቃቱ በኋላ የሚደርስባቸውን ተጽዕኖ ተቀብለውት ከዛ በኋላ ራሳቸውን እንደሚሰማቸው ስሜት ግብረ ሰዶም ሆነው እንዲኖሩ ነው የምናደርጋቸው እና ማንነታቸውን ከተቀበሉ በኋላ ወደ ውጭ ሀገር ወደ አውሮፓና ወደ አሜሪካ ነው የምናሻገራቸው። በእንደዚህ አይነት ድርጅት ውስጥ ነው የምሰራው እና እባክህን ራስን ጠብቅ፣ ከጓደኞች ጋር ስትዝናና፣ ስትበላ፣ ስትጠጣ ተጠንቀቅ። እንደዚህ አይነት አደጋዎች ሊፈጠሩ ይችላሉ። ብዙ ልጆች በማያውቋቸው በጓደኞቻቸው የሚጠጡት የሚበሉት ነገር ውስጥ የሚያደንዝዝ ነገር ተጨምሮባቸው ነው እንደዚህ አይነት ጥቃት የሚደርስባቸው እና እባክህን ራስህን ጠብቅ አለችኝና እቺ ሴትዮ በምክሯ በተናገረችው ነገር በጣም አስደነገጠችኝና አመስግኛት ሄድኩኝ። ያው በቃ በጣም ገርሞኝ ለጓደኞቼም ነገርኳቸው። ቤቴ ከገባው በኋላ ለቤተሰቦቼ የገጠመኝን ነገር ነገርኳቸው እና ኧረ እንደዚህ አይነት ነገር እኮ አለ ተጠንቀቅ አሉኝና በኋላ ላይ በእድሜም እያደግኩ እየበሰልኩ ስመጣ እንደዚህ አንዳንድ ነገሮችን አንዳንድ ሪሰርቾችን በራሴ መስራት ስጀምር ለካ ያች ሴትዮ እየመከረችኝ አልነበረም። በዚህ በግብረ ሰዶም ህይወት ውስጥ የሚኖሩ ሰዎች ብዙ ጊዜ መልካቸው ደመግቡ ናቸው፣ የሚስቡ ናቸው እና ምናልባት በጊዜው ልጅ በነበርኩበት ሰዓት ልጅነቴን አይታ ልታታለለኝና ወደዛ ሲስተም እንድገባላት ነበር የፈለገችው። ልጅ ነኝ፣ አላስተውልም። ኦኬ ጥቃት ደረሰብኝ ብዬ የውሸት ወደ ኤንጂኦ ብሄድ ወደ ውጭ ሀገር የሚያስኬዱ ወደ ውጭ ሀገር የሚያስወጡ ከሆነ በቃ እዛ ሄጄ ሴትዮዋን አናግራትና እንደዚህ አይነት ጥቃት ደርሶብኛል ብዬ ኤንጂኦ ገብቼ ከዛ ወደ ውጭ ሀገር ያው መቼስ በዚህ በኑሮ ጥብስ በሆነበት ዘመን ከሀገር መውጣት የማይፈልግ ሰው የለም። እኔ በሁኔታው ተደናግጬ ያ ጊዜ ካለፈ በኋላ ኦኬ ይሄ ልጅ ሰዶማዊ ነው ወይስ አይደለም የሚለውን ለማጣራት ነው እንጂ እኔን ለመምከር ፈልጋም እንዳልነበረ ነበር በኋላ የተረዳሁትና ያን ምክር የሚመስል ማስታወቂያ የነገረችኝና አሁን ከጊዜ በኋላ ነው በኤንጂኦ ውስጥ የሚሰሩትን ስራዎችና አንዳንድ ጥናቶች ሳድርግ በትክክል ይሄ ፒክቸር ይመጣልኝ። ሰላምታ ይለውላችሁ ድረስ ፍቅረ ገብርኤል ነኝ። እንቀጥላለን። ዛሬ ዘው ብዬ ነው ወደ ዋናው ጉዳይ ገባሁላችሁ። ከላይ በተንበኔሉ እንዳያችሁት ወንድማችን አማኑኤል ቫሰር ይባላል። በ8 ወሩ ወደ አውስትራሊያ አዶፕት ተደርጎ የሄደ ልጅ ነው። በቪዲዮ መጀመሪያ ካወራሁላችሁ ከነገርኳችሁ ታሪክ ጋር የሚያገጣጥምና አንድ አይነት የሚያደርግ ታሪክ አለን ሁለታችን። ከዛ በፊት ስለ አማኑኤል ቫሰር ከመንገሬ በፊት ስለ ኤንጂኦዎች ልንገራችሁ። እነዚህ
ኤንጂኦ ወይም ደግሞ ነን ገቨርንመንታል ኦርጋናይዜሽን ወይም ደግሞ ከመንግስት ተጽዕኖ ውጭ የሆኑ ለትርፍ ያልተቋቋሙ የእርዳታ ድርጅቶች ነው የሚባሉት እና በ2021 በተደረገ ጥናት በኢትዮጵያ ከ9700 ምናምን አካባቢ ከዛ በላይ 9770 ምናምን አካባቢ የእርዳታ ድርጅቶች በኢትዮጵያ ይገኛሉ። እነዚህ ሁሉ ነን ገቨርንመንታል ኦርጋናይዜሽን ወይም ደግሞ በኢትዮጵያም ሆነ በመላው ዓለም የሚታወቁት እነዚህ ኤንጂኦዎች እና ኤንጂኦዎች እናንተ እንደምታስቡት እኔ እንደማስበው ብዙዎቻችን ኢትዮጵያኖች እንደምናስበው ለትርፍ ያልተቋቋሙ ድርጅቶች ሳይሆኑ ለትርፍ የተቋቋሙ ከመንግስት ተጽዕኖ ውጭ የሆኑ ሳይሆኑ በመንግስት ተጽዕኖ ውስጥ የሚሰሩ ኤንጂኦዎች እንደዚህ ነው የሚሰሩት። እነዚህ ኤንጂኦዎች እኛን ነን ገቨርንመንታል ኦርጋናይዜሽኖች ነን፣ ለትርፍ ያልተቋቋምን ነን፣ ከመንግስት ተጽዕኖ ስር ውጭ ነን ብለው ይነግሩናል። ግን ፈንድ የሚሰጣቸው መንግስት ነው። ወይ ለምሳሌ የአውሮፓ መንግስት ሊሆን ይችላል፣ የአሜሪካ መንግስት ሊሆን ይችላል። አብዛኛዎቹ ነን ገቨርንመንታል ኦርጋናይዜሽን ወይም ደግሞ ኤንጂኦ የሚባሉ ድርጅቶች የአውሮፓና የአሜሪካ ከአውሮፓና ከአሜሪካ ፈንድ የሚያገኙ ናቸው፣ ወይም ደግሞ ገንዘብ የሚረዱ ናቸው። እነዚህ የአውሮፓና የአሜሪካ መንግስታት ለእነዚህ ኤንጂኦ ወይም ደግሞ ነን ገቨርንመንታል ኦርጋናይዜሽኖች በእርዳታ ሰበብ እነዚህ ኤንጂኦዎች የተቋቋሙበት አፍሪካ ሀገር ውስጥ ያሉትን የማዕድን የፖለቲካል እያንዳንዱን የአገሪቷ ውስጥ ያሉትን ትልልቅ ነገሮች ሰልለው የሚያቀርቡ ድርጅቶች ናቸው። ምናልባት ከ1 ሚሊዮን ዶላር በጀታቸው ላይ ለህዝቡ ወይም ደግሞ ለታይታ ለፎቶግራፍ ለቪዲዮ ተብሎ 50 እና 100 ሺህ ዶላሩ ሊጠቀሙት ይችላሉ እንጂ አብዛኛውን ለራሳቸው የሚጠቀሙት ነው። አንደኛ። ሁለተኛው ደግሞ ለመኒ ላውንደሪ ነው የሚጠቀሙት። እንደዚህ ነው የሚሰሩት። አውሮፓ ወይም ደግሞ አሜሪካ ያሉ መንግስታት ከዛ ሀገር ከሚኖሩበት ሀገር የተሰረቀውን የህዝብ ገንዘብ አፍሪካ ውስጥ ወደሚገኙ ኤንጂኦዎች ይላካል። እዛ አፍሪካ ውስጥ የተቋቋመውን ኤንጂኦ አካውንት ነክቶ ገንዘቡ ታጥቦ እንደገና ዞሮ በሌላ አካውንት ወደ እነዛ ሰዎች ይሄድላቸዋል። ሁለተኛ ስራቸው ይሄ ነው። ሶስተኛውና ትልቁ በቪዲዮ መጀመሪያ እንደነገርኳችሁ ከአማኑኤል ቫሰር ጋር ወይም ደግሞ እኔ በቪዲዮ መጀመሪያ ልነግራችሁ እንደሞከርኩት አብዛኛዎቹ ኤንጂኦዎች ይህን ብቻ አይደለም የሚሰሩት። በአንደኛና በሁለተኛ የጠቀስኩላችሁን አይደለም። እንዲያውም ዋናው ስራቸው ይሄ በሶስተኛ የሚጠቅስላችሁ ነው። በረሃብ የተጎዱ ወላጅ አልባ የሆኑ ህፃናትን ሰብስበው ወደ አሜሪካ፣ ወደ አውሮፓ ይበትናሉ ወይም ደግሞ ኤክስፖርት ያደርጋሉ። ብዙዎቻችን የውጭ ሀገር የዜና ሚዲያዎችን ሶርስ አድርገን መረጃ የመሰብሰብ ልምድ የለንም። ስለዚህ እነዚህ መረጃዎች በቀላሉ ወደኛ አይደርሱም። ሲኤንኤንም ሆነ ቢቢሲም የራሳቸው የአውሮፓ፣ የአሜሪካ ለምሳሌ የአሜሪካ ከሆነ የአሜሪካ ብቻ፣ የአፍሪካ፣ የኢስት አፍሪካ ለየብቻው የተለያየ አይነት ቻናል አላቸው። በእንደዚህ አይነት መንገድ ነው የሚቆጣጠሩን ወይም ደግሞ በእንደዛ አይነት መንገድ ነው ሚስ ኢንፎርሜሽን የሚሰጡን። ትክክለኛውን ፒክቸር እንዳናይ፣ ትክክለኛውን መረጃ እንዳናገኝ የሚያደርጉን በእንደዚህ አይነት መንገድ ነው እና ይህን ነገር የዘረዘርኩላችሁ ከሶስተኛው ጋር ስለሚያያዝ ነው እና መሀል ላይ ያለው የአሜሪካ ፕሬዚደንሻል ምርጫ ይመስለኛል ባራክ ኦባማ ለመጀመሪያ ጊዜ ተወዳድሮ ያሸነፈበት የአሜሪካ ምርጫ ላይ ይመስለኛል እና ሂላሪ ክሊንተን በዛን ወቅት ተፎካካሪ ነበረች። ተፎካካሪ በነበረችበት ሰዓት በተደጋጋሚ እሷና እንግዲህ እድሜያችሁ ከ25 ዓመት ወይ ደግሞ እንግዲህ እድሜያችሁ ከ25 ዓመት በላይ የሆናችሁ ሰዎች ልታቋት ትችላላችሁ። ዘፋኟ ማዶና የምትባል ዘፋኛለች እና ሂላሪ ክሊንተን እና ማዶና አብረው የሚሰሩ ሰዎች ናቸው። ማለት ዲቴሉን ባበዛውና በዘረዘረላችሁ ይሄ ቪዲዮ በ1 ሰዓትና በ2 ሰዓት አያልቅም። አሳጥሬ ስነግራችሁ እነዚህ ሰዎች አብረው የሚሰሩ ናቸው። እጃቸው በህገወጥ የሰዎች እንቅስቃሴ ውስጥ የሚገኙ ናቸው እና በዛን ወቅት ሂላሪ ክሊንተን ከተከሰሰችባቸው ክሶች መካከል በህገወጥ የሰዎች ዝውውርም ተከሳ ነበረ እና የሚገርማችሁ ነገር ልክ አፍሪካ ውስጥ እንዳሉት ኤንጂኦ ካምፓኒዎች እነዚህ ፖለቲከኞች ገንዘባቸውን የሚያጥቡበት የፈለጉትን የስጋቸውን እርካታ፣ ጾታዊ ጥቃት የሚያደርሱባቸውን ህፃናት የሚያገኙበት የሚፈለፍሉበት ሌላ ኦርጋናይዜሽን አላቸው። በደቡብ አሜሪካ እና በኤዥያ የሚገኙ ናቸው እና በዛን ወቅት ዜናውን ካነበብኩ ስለቆየ ነው ከቬንዙዌላ፣ ከቺሊ፣ ከብራዚል ይመስለኛል እና የተለያዩ ህፃናትን አስገብተው ጾታዊ ጥቃት ብቻ ማድረስ አይደለም ህፃናቱን ህይወታቸውን አጥፍቶ ስጋቸውን እስከ መብላት ድረስ የደረሱበት ጊዜ። አንዳንድ መረጃዎች አሉኝ ለዩቲዩብ አይሆኑም። አንዳንድ ቃላቶችንም አልፋቸው የዩቲዩብ ኮሚኒቲ ጋይድላይን እንደዚህ አይነት ነገሮችን
እንድናገር ስለማይፈቅድልኝ ነው። ምክንያቱም የዛሬ 8 ወር አካባቢ በዚህ ዙሪያ አንድ ጠንከር ያለ ቪዲዮ ሰርቼ ነበርና እሱን ቪዲዮ ከጫንኩት ከ3 ወር በኋላ እንዲያውም ያኔ ጀማሪ ስለነበርኩ ብዙዎቻችሁ አላያችሁትም፣ ግን ዩቱብ ከኮሚኒቲ ጋይድላይኑ ጋር አብሮ የሚሄድ ስላልሆነ ይህን ቪዲዮ ታጠፋለ ብሎ ራሱ ነበረ ዩቱብ ቪዲዮ ያጠፋብኝ። የ3 ወር ዋርኒንግም ተሰጥቶኝ ነበረ። ከዚህ በኋላ በእንደዚህ አይነት ርዕስ የምትሰራ ከሆነ ቻናልህ እስከ መጨረሻው ተርሚኔት ይደረጋል የሚል ቀጭን ማስጠንቀቂያ ተሰጥቶኛልና ያው ግን በምንግባባበት አማርኛ እነግራችኋለሁ። ቃላቶቹን የማልፋቸውና ጠንከር አድርጌ የማልነግራችሁ ከዛ አንጻር ነው። እሺ ልክ እንደ ቬንዙዌላ፣ ቺሊ፣ ባንግላዴሽ እንደተፈጠሩት አይነት በአፍሪካም በሀገራችንም እንደዚህ አይነት ስራዎች ይሰራሉ። ምንድነው የሚያደርጉት? ወላጅ አልባ የሆኑ ህጻናትን ወላጅ ኖሯቸው ወላጆቻቸው ልጆቻቸውን ማሳደግ ያቃታቸውን ህጻናት ሰብስበው ወደ አሜሪካ፣ ወደ አውሮፓ ይልካሉ። ከነዚህ መካከል በቪዲዮ ተምብኔል ላይ የለጠፍኩላችሁ ወንድማችን አማኑኤል ቫሰር ነው። አማኑኤል ቫሰርን አዶፕት ያደረጉት ነጮች አባትየው የልብ ህመም ስላለበት ልጅ መውለድ ስለማይችል ነበረ ወደ ኢትዮጵያ መጥተው ተወልዶ የ8 ወር ህጻን ልጅ በነበረበት ሰዓት ነው ከኢትዮጵያ ወደ አውስትራሊያ የወሰዱትና ይሄ ወንድማችን አማኑኤል ቫሰር እንደ ማንኛውም አውሮፓ፣ አሜሪካ እንደሚኖሩ ህጻናት የሚፈልገው ነገር ተሟልቶለት ያደገ የኖረ ልጅ ነው። ለመጀመሪያ ጊዜ የዛሬ 10 ወይም 7 ዓመት ይመስለኛል በአውስትራሊያ ጋት ታለንት ላይ የአዴልን ዘፈን በመዝፈን ነበረ የመጀመሪያውን ኦዲሽን ያሸነፈው። ከዛ በኋላ ያ ትንሽ ልጅ በዓለም ዝናውን አኘ፣ በኢትዮጵያም ታወቀ፣ ታዋቂነቱ እየጎላ መጣ። አማኑኤል የሚለውን ስም አማኑኤል መድኃኔዓለም የሚለውን ስም በትምህርት ጥቅስ ያዙልኝና ይህ ልጅ ከዛ በኋላ ዝናውን አኘ፣ ትልቅ ደረጃ ደረሰ ማለት ነው። ትልቅ ደረጃ ከደረሰ በኋላ ወደ ሌላኛው ይህ ልጅ እያደገ ትልቅ ደረጃ ደረሰ። መጀመሪያ ያሸነፈበት የአውስትራሊያ ጋት ታለንት ላይ የተወሰኑ ስቴፖችን ወይም ደግሞ እስከ ቶፕ 5 ድረስ ደረሰና ከዛ በኋላ ማሸነፍ አልቻለም። ራሱን አጎልብቶ ራሱን አስተካክሎ በሌላኛው ዘ ቮይስ በተሰኘ የሙዚቃ ውድድር ላይ ተገኘ ማለት ነው። በጣም የሚያስገርማችሁ አማኑኤል የምላችሁ ወንድማችን ዘ ቮይስ ላይ ሲቀርብ ለመወዳደር ሙዚቃ ብቻ አይደለም ይዞ የመጣው፣ ጾታውንም ቀይሮ ነበር የመጣው። ግብረ ሰዶም አይደለም የሆነው። የወንድ ለወንድ ግንኙነት ውስጥ ብቻ አይደለም የገባው። ደረት ውስጥ ኢምፕላንት አሰርቶ ጡት አሰርቶ ብልቱን አስቆርጦ ሙሉ በሙሉ ሴት ሆኖ ፀጉሩን አሳድጎ ነበር የመጣው። ምልላችሁ ፈልጌ ነው። ብዙዎቻችን አስደነገጠን፣ ብዙዎቻችንን አንገታችንን አስደፋን፣ ብዙዎቻችንም ግራ አጋባንና ከመቼ ሆነ ይሄ ነገር የተፈጠረው? የዛሬ 7 የዛሬ 10 ዓመት እንደዚህ አይነት ዜናዎች የማይሰሙበት ጊዜ ነው። ግን እነዚህ ነጮቹ ሁሌ ነገሮችን የሚያደርጉበት መንገድ ኢትስ ባይ ዲዛይን የሆነ ነገር አስበው ነው። ቅድም በትምህርት ጥቅስ አድርጉልኝ ያልኳችሁ አማኑኤል የሚለውን ስም ማቆሸሽ ማርከስም ስለሚፈልጉ ነው። እና እስኪ በራሳችሁም ጥናት መስራት ትችላላችሁ። አማኑኤል ቫሰር ብቻ አይደለም፣ ማርከስ ሳሙኤል የሚባል ኢትዮጵያዊ የባራክ ኦባማ ሼፍ የነበረ እዚህ ብሔራዊ አካባቢ የሚገኘው የኢትዮጵያ ንግድ ባንክ ህንፃ ላይ ሬስቶራንት የከፈተ አለ። እንዲያውም ሬስቶራንቱ ብዙ ጥያቄ የተነሳበት ብዙ ሰዶማዊ እንቅስቃሴ የሚደረግበት ሬስቶራንት ነው እየተባለ ብዙ መረጃዎች ስንሰማ ነበረ። እና ብዙ ጊዜ ከአፍሪካ የሚወስዷቸውን ልጆች እንደዚህ ነው የሚያደርጉት። ይወስዷቸዋል፣ በሚፈልጉት መንገድ ይቀርጿቸዋል፣ ያን የተረገመ አጋንንት ይጭኑባቸዋል፣ ጾታቸውን ያስቀይሯቸዋል። እነዛ ውጭ ሀገር ተምረው የመጡት ናቸው ወደ ሀገራቸው መጥተው የሀገራቸው መሪ፣ ጠቅላይ ሚኒስትር፣ ፕሬዚዳንት፣ ባለስልጣናት የሚሆኑትና የነጮቹ አጀንዳ ማስፈጸሚያ የሚሆኑት። እንግዲህ ጾታውን ቀይሮ በአደባባይ ላይ ያያችሁት ወንድማችን አማኑኤል ቫሰር ዛሬ ያለበት ሁኔታ በጣም ያሳዝናል። ከሰውነት ተራ ወጥቷል። ብታዩት በጣም ነው የምታዝኑት። ለሚፈልጉት ዓላማ ተጠቅመውበታል። ድሮ አንዳንድ ስራዎች ይሰራ ነበረ። ብዙ ገንዘብ ሜክ ያደርግ ነበር ይመስለኛል። የተለያዩ ለትልልቅ ብራንዶች ማስታወቂያዎች ይሰራል። ኦልሬዲ እንግዲህ ጾታውን ቀይሯል። ሴት ነኝ ስላለ እንደ ሴቶች ለብሶ ስቴጅ ላይ የተለያዩ ኮመርሻሎችን ይሰራል። ለትልልቅ ለነ ጉቺ ለነ ቨርሳቺ ምናምን የተለያዩ ኮመርሻሎችን የሚሰራ ልጅ ነው የነበረው እና ዛሬ ከዛ ነገሩ ወጥቷል። ከዛ ከሶዶማዊ እንቅስቃሴው ማለት ሳይሆን ከዛ ከሀብት ማማው ከዝና ማማው ላይ የተፈጠፈጠ ልጅ ነው። ፒክቸሮቹን ባስቀምጥላችሁ የዩቱብ ኮሚኒቲ ጋይድ ላይ እንደዚያን ነገሮችን አይፈቅድም። ግን
የኢንስታግራም አካውንቱን አስቀምጥላችኋለሁ። ጉግል ላይ ሰርች ልታደርጉ ትችላላችሁ። ኢንስታግራም ላይ ልታገኙት ልትፈልጉ ትችላላችሁ። በጣም ነው የሚያሳዝነው። በጣም ማለት እግዚአብሔር ይቅር ይበለኝና ነፍስ ያለው ሰው አይመስልም። ሰው ነው ስታዩት ይንቀሳቀሳል እና የሆነ ነገር እንደሆነ የሆነ ማንነቱን እንዳጣ ዛሬ ያለበትን ማንነቱን እንደጠላው በብዙ መንገድ ሊገልጽ ይሞክራል እና ከዚህ በፊት መረጃ ይሆኑኛል ብዬ ስላላስኳቸው ነው እንጂ ብዙ ፒክቸሮቹን ከኢንስታግራም ላይ አጥፍቷቸዋል። እንደዛ መሆኑ ለጊዜው እኛ ማወቅ ያለብን ያክል እንዲያሳውቀን በቂ የሆነ ኢንስታግራሙ ላይ መረጃዎች አሉ። እሱንም አስቀምጥላችኋለሁ። እሱንም እንድታዩ ትፈልጋለሁ። በተረፈ ኤንጂኦ ውስጥ የምትሰሩት ወንድሞቼ እናንተን ለማስቆጣት እናንተን ለማናደድ ሳይሆን ሪያሊቲው ይሄ ስለሆነ ነው። ምናልባት እናንተ በጨዋነት በንጽህና ልሰሩ ትችላላችሁ፣ ግን ከኤንጂኦዎች ጀርባ በጣም ብዙ ስራዎች ይሰራሉ። ከነ መሐመድ ጋዳፊ ሞት ጀርባ የኤንጂኦዎች እጅ አለበት። ከትልልቅ አፍሪካ ሀገሮች መፍረስ ጀርባ የኤንጂኦዎች እጅ አለበት እና ሁላችሁም በኤንጂኦዎች ላይ የራሳችሁን ምርምር ብትሰሩ ደስ ይለኛል። እንግዲህ ዘመኑ የመረጃ ነው። ምንም ነገር ተደብቆ አይቀርም። ኤንጂኦ ማለት ነን ገቨርንመንታል ኦርጋናይዜሽን፣ ለትርፍ ያልተቋቋመ ድርጅት ሳይሆን አንድ የስለላ ድርጅት ነው። ራሳችሁን ጠብቁ መልክቴ ነው።